ሰላም ሁላችሁም እንኳን ወደ ቻናሌ በደህና መጣችሁ። በዛሬ ቪዲዮ ውስጥ ያጎላይቭ የተባለ የፓርቲ አፕ አዲስ የፓርቲ አፕ ነው። እሱን በመጠቀም በየቀኑ ገቢ ማግኘት እንዴት እንደምችሉ ከመጀመሪያ እስከመጨረሻው በዝርዝር አሳያችኋለሁ። ያጎላይቭ መጀመሪያ እንዴት እናወርዳለን፣ ካወረድን በኋላ እንዴት እንመዘገባለን የሚለውን እናያለን። ከዛ በኋላ ደግሞ ከተመዘገብን በኋላ እንዴት ነው የፊት አሻራ የምንሰጠው፣ እንዴት ነው ኤጀንሲ ጆይን የምናደርገው የሚለውን እናያለን። በሶስተኛነት ደግሞ ምንድነው የምናየው ምንድነው የምንሰራቸው ታስኮች ምን ምንድን ናቸው፣ ምን ያህል ነው የሚሰጡን፣ ዌልካሙስ ምን ያህል ነው የሚለውን እናያለን ማለት ነው። ሌላው ደግሞ የሰራነውን እንዴት ነው ዊዝድሮ የምናደርገው፣ የኢትዮጵያ ባንኮች አሉ ወይ፣ በምንድነው ዊዝድሮ የምናደርገው፣ ስንት ሲደርስ ነው ዊዝድሮ የምናደርገው የሚለውን እናያለን ማለት ነው። እሺ መጀመሪያ ምንድነው የምናደርገው አፑን በተላከልን ሊንክ እናወርዳለን ማለት ነው። ከፕሌይ ስቶር ካወረድን በኋላ ምንድነው የምናደርገው እንመዘገባለን ማለት ነው። የምንመዘገበው እንዴት ነው የምንመዘገበው በ ጎግል አካውንት ነው የምንመዘገበው ማለት ነው። የምንመዘገበው በጎግል አካውንት ነው። እዚህ ጋር እንደምታዩት የጎግል አካውንት እንመዘገባለን ማለት ነው። ሳይን ኢን ዊዝ ጎግል የሚል አለ። ሳይን ኢን ዊዝ ጎግል የሚለውን ነክተን ስልካችን ላይ ባለ በጎግል አካውንት እንመዘገባለን ማለት ነው። ከዛ ጾታ እንመርጣለን ማለት ነው። ጾታ ምረጡ ይለናል። ጾታችንን እንመርጣለን ማለት ነው። ጾታ ሰሌክት እናደርጋለን ማለት ነው። ቹዝ ዮር ጀንደር የሚል አለ። ሜል ከሆን ወንድ ከሆን ወንድ ጾታ እንመርጣለን፣ ሴት ከሆን የሴት ጾታ እንመርጣለን ማለት ነው። እዚህ ላይ እንደምታዩት ሜል እና ፊሜል የሚል አለ። እሱን መርጠን ሬጂስተር እናደርጋለን ማለት ነው። በዚህ አይነት መንገድ ነው ሬጂስተር የምናደርገው። ከተመዘገብን በኋላ አፑን ይሄን ይመስላል ፊውቸሩ ማለት ነው። ፓርቲ የሚል አለ ከስር ማለት ነው። ምንድነው ያለው ፓርቲ የሚል አለ እዚህ ጋር፣ ሜሴጅ የሚል አለ፣ ሚ የሚል አለ። እንደ ሴቲንግ ነው የሚያገለግለን ሚ የሚለው ማለት ነው። ፓርቲ የሚለው ደግሞ ፓርቲ ከፍተን ለመስራት ፓርቲ የሚለውን ነክተን ነው ማለት ነው እንትን የምንለው ማለት ነው። ሚሴጅ የሚለው ደግሞ ሚሴጅ የሚለውን ስንነካ ስንጫነው ማለት ነው። ሚሴጅ የሚለውን ስንጫነው ሚሴጅ የሚለውን ስንጫነው ሚሴጅ የሚለውን ስንጫነው ሲስተም ሚሴጅ አለ እዚህ ጋር ሲስተም ሚሴጅ አለ። ሲስተም ሚሴጅ አለ። ሲስተም ሚሴጅ የሚል አለ። ኦፊሻል ሚሴጅ አለ። ኤጀንት ከሆን ደግሞ ኤጀንሲ ሚሴጅ አለ እዚህ ጋር ማለት ነው። ይሄንን ይመስላል ፊውቸሩ ማለት ነው። ሶ ምንድነው የምናደርገው መጀመሪያ አፑን ካወረድንና ከተመዘገብን በኋላ ኤጀንሲ ጆይን ነው የምናደርገው። ኤጀንሲ መቀላቀል አለብን ማለት ነው። ኤጀንሲ እንዴት ነው ጆይን የምናደርገው የሚለውን ስናይ ኤጀንሲ ጆይን ለማድረግ ማለት ነው ኤጀንሲ ጆይን ለማድረግ ኤጀንሲ ጆይን ለማድረግ ምንድነው የምናደርገው ኤጀንሲ ጆይን ለማድረግ ማለት ነው እዚህ ጋር ቢካም ሆስት የሚል አለ። እዚህ ጋር ቢካም ሆስት የሚለውን እንጫናለን ማለት ነው። ቢካም ሆስት የሚለውን ስንጫን ቢካም ሆስት የሚለውን ስንጫን ወደ ውስጥ ያስገባናል ማለት ነው። ወደ ውስጥ ካስገባን በኋላ ምንድነው የሚለው ጆይን ባይ ኤጀንሲ አይዲ የሚል አለ። ጆይን ባይ ኤጀንሲ አይዲ የሚል አለ። እሱን ክሊክ ታደርጉና ፕሊስ ኢንተር ኤጀንት አይዲ የሚል አለ። ከኔ ጋር መስራት ከፈለጋችሁ የኔን ኤጀንት አይዲ ትሞላላችሁ ማለት ነው። የኔ ኤጀንት አይዲ ማለት ነው 887803 ማለት ነው። 887803 ታስገቡና ኮንፈርም ኤንድ ጆይን የሚል አለ። በዚህ አይነት መንገድ ኤጀንሲ ጆይን ታደርጋላችሁ ማለት ነው። ኤጀንሲ ጆይን ካደረግን በኋላ ምንድነው የምናደርገው ቀጣይ ስቴፑ የፊት አሻራ መስጠት ነው። የፊት አሻራ ለመስጠት ምንድነው የምናደርገው የፊት አሻራ ለመስጠት ምንድነው የምናደርገው ኦተንቲኬሽን ሴንተር የሚል አለ። እዚህ ጋር ኦተንቲኬሽን ሴንተር የሚል አለ። እሱን ጎናው የሚለውን እነካለን ማለት ነው። ጎናው የሚለውን ነክተን የፊት አሻራ እንሰጣለን ማለት ነው። ጎናው የሚለውን ከነካን በኋላ ወዴት ነው የሚወስደን እንደዚህ ይወስደናል ማለት ነው። ወደዚህ ይወስደናል ማለት ነው። ምንድነው የምናደርገው የፊት አሻራችን ወዲያው ተቀባይነት እንዲያገኝ ምንድነው ለካሜራው በጣም ግልጽ መሆን አለብን። የፊት አሻራ ስንሰጥ ማለት ነው ግልጽ መሆን አለብን። ፊታችን በግልጽ መታየት አለበት። ስልካችን መንቀሳቀስ የለበትም። ጥሩ ብርሃን ሊኖር ይገባል ማለት ነው። ከዛ በኋላ ምንድነው የምንለው ስታርት ናው የሚል አለ። ስታርት ናው የሚል አለ።
እዚህ ጋር ስታርት ናው ስታርት ናው የሚል አለ እዚህ ጋር ማለት ነው። እንደምታዩት ስታርት ናው የሚለውን እነካና ካሜራ ይከፈትልናል ማለት ነው። በዛ አይነት መንገድ የፊት አሻራ መስጠት እንችላለን ማለት ነው። የፊት አሻራ ከሰጠን በኋላ ምንድነው ቀጣይ ስቴፕ? የፊት አሻራ ከሰጠን በኋላ ቀጣይ ስቴፕ ምንድነው? እንዴት ነው የምንሰራው? ታስኮችን እንዴት ነው የምንሰራው የሚለውን እናያለን ማለት ነው። ታስኮችን እንዴት ነው የምንሰራው የሚለውን እናያለን። ሶ እዚህ ጋር ሚ የምትለዋን እነካና ታስክ ለማየት ሚ የምትለዋን አንዴ እንጫናለን ማለት ነው። ሚ የምትለዋን አንዴ እንጫንና ሚ የምትለዋን አንዴ እንጫንና ታስካችን የምናገኘው ሳለሪ የሚለው ውስጥ ነው የምናገኘው። ሳለሪ የሚለውን ስነካ የኛን ታስክ እናገኛለን ማለት ነው። እሺ እዚህ ያጎ ላይቭ ላይ 10,000 ነጥብ ማለት $1 ነው። 100,000 ነጥብ ደግሞ ፖይንት ማለት $10 ማለት ነው። ሶ የዕለት ተዕለት ተግባራችን ምን ምንድን ናቸው የሚለውን እናያለን። የዕለት ተዕለት ተግባራችን ምን ምንድን ናቸው የሚለውን እናያለን ማለት ነው። እሺ የዕለት ተዕለት ተግባራችን ምንድነው የምናደርገው? ማይክ ላይ 2 ሰዓት ስንቀመጥ ማለት ነው። እዚህ ሳለሪ የሚለውን ነካና ማይክ ላይ 2 ሰዓት ስንቀመጥ 2500 ፖይንት ይሰጠናል። ለመጀመሪያ 7 ቀናት ማለት ነው። እኔ አሁን 7 ቀን ስላለፈኝ ማለት ነው። ከ7 ቀን በኋላ የሚሰጠውን ሪዋርድም እነግራችኋለሁ ማለት ነው። የራሳችን ሩም ሊሆን ይችላል። ሌላ ሰው ቤት 2 ሰዓት ፓርቲ ስንቀመጥ 5,000 ነው የሚሰጠን ማለት ነው። ማለትም 2,500 2,500 ይሰጠናል ማለት ነው። ይሄ ለ7 ቀን ነው ማለት ነው። እሺ ከ7 ቀን በኋላ የሚሰጠን 1,200 በቋሚነት ይሰጠናል። እዚህ ጋር እንደምታዩት ማለት ነው 1,200 ይሰጣችኋል ማለት ነው። ከ7 ቀን በኋላ በቋሚነት 1,200 ይሰጣችኋል ማለት ነው። ሶ በተጨማሪነት እንዴት ነው ሌሎች ስራዎችን ሰርተን ገቢ የምናገኘው እዚህ ፕላትፎርም ላይ የሚለውን ስናይ ሌላኛው ገቢ የምናገኝበት መንገድ ጓደኞችን በመጋበዝ ነው። ሰዎችን በመጋበዝ ኢንቫይት የሚል አለ እዚህ ጋር ኢንቫይት የሚለውን አንዴ እንነካና ማለት ነው በኢንቪቴሽን ፕላትፎርሙ እስከ $20 ይሰጠናል። እስከ $20 ይሰጠናል ኢንቫይት ያደረግነው ሰው ማለት ነው። ኢንቫይት ያደረግነው ሰው ታስኮችን ኢንቪቴሽን ታስኮችን ሲሰራ ፕላትፎርሙ እስከ እዚህ ጋር እንደምታዩት እስከ ጌት አፕ ቱ 20 ፐር ኒው ፖስት ኢንቫይት የሚል አለ እስከ $20 ይሰጠናል ማለት ነው። እስከ $20 ይሰጠናል ፕላትፎርሙ ማለት ነው። እሺ አሁን ለምሳሌ ምንድን ናቸው ታስኮቹ? ኢንቫይት ያደረግነው ሰው ማለት ነው። ኢንቫይት ያደረግነው ሰው ታስኳን ሲሰራ ታስኳን ምንድነው? ማይክ ላይ ሲቀመጥ ማለት ነው። ማይክ ላይ ለምሳሌ ለ5 ደቂቃ ሲቀመጥ 500 ፖይንት ይሰጠናል። ለ30 ደቂቃ ሲቀመጥ 1000 ፖይንት ይሰጠናል። ለ3 ሰዓት ሲቀመጥ 1500 ይሰጠናል። ለ5 ሰዓት ሲቀመጥ 2000 ፖይንት ይሰጠናል ማለት ነው። 2000 ፖይንት ይሰጠናል። ይቅርታ አንድ ጊዜ እሺ ታስኳንን ልጨርስላችሁ። ለ12 ሰዓት ሲቀመጥ 5000 ፖይንት ይሰጠናል። በጠቅላላው በታስኳን ማለት ነው $1 ይሰጠናል ማለት ነው። ታስክቱ ምንድነው? ታስክቱ ኢንቫይት ያደረግነው ሰው ላኪ ጊፍት ሲጫወት እንደዛው የሚሰጠን ሪዋርድ አለ። 10 ላኪ ጊፍት ዊን ሲያደርግ 20 ይሰጠናል እያለ እስከ 40,000 ፖይንት ይሰጠናል ማለት ነው። ታስክ 3 ደግሞ ያ ኢንቫይት ያደረግነው ሰው ጋምብል ሲያደርግ እንደዛ ሪዋርድ ይሰጠናል ማለት ነው። ስለዚህ በአንድ ሰው በእናንተ ኢንቪቴሽን ሊንክ አንድ ሰው ኢንቫይት አድርጋችሁ ከተመዘገበ እስከ $20 ልታገኙ ትችላላችሁ ማለት ነው። አሁን ለምሳሌ እኔ ታስኳን ላይ ነው ሪዋርድ ያገኘሁት ሰው ኢንቫይት አድርጌ ማለት ነው። 32,000 ፖይንት ሰጥቶኛል እዚህ ጋር ማለት ነው። እንደዚህ ነው የሚያሳያችሁ ማለት ነው። ኢንቫይት ያደረጋችሁን ሰው ዝርዝር እዚህ ጋር ያሳያል ማለት ነው። ዳታቸውን ያሳያል ማለት ነው። ይሄ አንደኛው ገቢ የምናገኝበት መንገድ ሰዎችን በመጋበዝ ማለት ነው። ጓደኞቻችንን በመጋበዝ ገቢ ማግኘት እንችላለን እዚህ ፕላትፎርም ላይ። ሌላኛው ደግሞ ምንድነው? ጨዋታዎችን በመጫወት ጌሞችን በመጫወት እና ላኪ በማድረግ ጋምብል በማድረግ ማለት ነው ገንዘብ መስራት እንችላለን ማለት ነው። እዚህ ፕላትፎርም ላይ ሶ የሰራነውን ገንዘብ እንዴት ነው የምናወጣው? ለማውጣት ስንት መድረስ አለበት የሚለውን እናያለን ማለት ነው። ከዛ በፊት ግን እንደተመዘገባችሁ
ፕሮፋይላችሁን ማስተካከል አለባችሁ። ፕሮፋይላችሁን ለማስተካከል ስማችሁን ለማስተካከል ማይ ፕሮፋይል የሚል አለ። አይዲ ነው የሚያስቀምጥላችሁ። እዚህ ጋር ማይ ፕሮፋይል የሚል አለ። ማይ ፕሮፋይል የሚል አለ። እሱን አንዴ ትነካላችሁ ማለት አንዴ ትነኩና አቫተር ታስገባላችሁ። ፎቶ ማለት ነው። ኒክኔም አለ። አቫተር የሚል አለ። ፎቶ ታስገባላችሁ። ኒክኔም ትክክለኛው ስማችሁን ጄንደራችሁን ትመርጣላችሁ ማለት ነው። በዚህ አይነት መንገድ ፕሮፋይላችሁን ታስተካክላላችሁ ማለት ነው። ሌላኛው ደግሞ እንዴት ነው የሰራነውን ገንዘብ ዊዝድሮ የምናደርገው የሚለውን እናያለን። ምን ያህል ሲሆን ነው ዊዝድሮ የሚሆነው የሚለውን እናያለን በዛው ማለት ነው። እዚህ ፕላትፎርም ላይም ያጎ ላይቭ ላይ 100,000 ነጥብ ወይም ፖይንት $10 ነው። ለማውጣት ዊዝድሮ ለማድረግ 100,000 ፖይንት ሊኖራችሁ ይገባል ማለት ነው። ኤክስቼንጅም ለማድረግ እንደዛው ነው ማለት ነው። ሶ 100,000 ከሞላ ማለት ነው ምንድነው የምናደርገው? 100,000 ከሞላን ምንድነው የምናደርገው? ማይ ዋሌት የሚል አለ። እዚህ ጋር ማይ ዋሌት የሚል አለ። እሱን አንዴ እንጫናለን ማለት ነው። ማይ ዋሌት የሚለውን አንዴ ከተጫን በኋላ ኮይን እና ፖይንት አለ። ኮይን ያው ፕላትፎርሙ ላይ እንደ መገበያያ ገንዘብ ነው የሚያገለግለን። ጊፍት ለመስጠት ጋምብል እና ጌም ለመጫወት ያገለግለናል ማለት ነው። ፖይንት ደግሞ ዊዝድሮ የምናደርገው ነው። ኮይን ያው ጊፍት ለመግዛት እና ለመገበያያ ነው የሚያገለግለን። ፖይንት የሚለው ደግሞ ማውጣት የምንችለው ገንዘብ ማለት ነው። ስለዚህ ፖይንት የሚለውን አንዴ እንጫናለን ማለት ነው። አሁን እኔ ጋር እንደምታዩት 64,200 ፖይንት አለኝ። አመት ከ$6 በላይ ማለት ነው። ሶ ለማውጣት ምንድነው የምናደርገው? እዚህ ጋር ቱ ባንክ የሚል አለ። እዚህ ጋር ደግሞ ኤክስቼንጅ 100,000 ሲሞላን ኤክስቼንጅ ማድረግ እንችላለን። ወደ ኮይን ቀይረን የተሻለ ነገር ታስኮችን ሰርተን የተሻለ ገቢ ማግኘት እንችላለን ማለት ነው። ጌሞችን በመጫወት ጋምብል በማድረግ ማለት ነው። ስለዚህ አሁን እኛ የምናደርገው ቱ ባንክ የሚለውን እነካለን ማለት ነው። ቱ ባንክ የሚለውን አንዴ ስንነካ እሺ መጀመሪያ ካንትሪ ምረጡ ይላል። ኢትዮጵያ መርጫለሁ ማለት ነው እኔ። ከዛ ምንድነው የምናደርገው? ካንትሪ ከመረጥን በኋላ ዊዝድሮ ሜትድ የሚል አለ። ዊዝድሮ ሜትድ የሚለውን አንዴ እንጫናለን ማለት ነው። ሶ ዊዝድሮ ሜትዱን እንደምታዩት እንመርጣለን ማለት ነው። ዩኤስዲቲ አለ፣ ኢፔ አለ፣ ቴሌብር አለ፣ ባንክ አለ። የኢትዮጵያ ባንኮች አሉ ማለት ነው። ከዛ ሰሌክት አድርገን በፈለግነው የማውጫ መንገድ ማውጣት እንችላለን። የሰራነውን ገንዘብ 100,000 ፖይንት ሲሞላን $10 ነው ማውጣት እንችላለን ማለት ነው። በኢትዮጵያ ባንኮች ከፈለግን ደግሞ በዩኤስዲቲ እና ኢፔ ቴሌብር ማውጣት እንችላለን ማለት ነው። ስለዚህ ይህ የዛሬ ቪዲዮ ይሄንን ይመስላል ማለት ነው። በጣም አሪፍ አፕ ነው ከሰራችሁ ማለት ነው። ማንኛውም ጥያቄ ካላችሁ በኮሜንት ላይ ልታስቀምጡልኝ ትችላላችሁ። ከኔ ጋር ደግሞ መስራት ከፈለጋችሁ የአፑ ሊንክ ኮሜንት ላይ ፒን አደርግላችኋለሁ ማለት ነው። አብራችሁ እሰራለሁ ማለት ነው። አሪፍ አፕ ነው፣ ስሩበት፣ ትጠቀሙበታላችሁ። እና ቪዲዮ ጠቃሚ ከሆነ ሆኖ ከተሰማችሁ ላይክ አድርጉ፣ ሰብስክራይብ አድርጉ፣ እንዲሁም የኖቲፊኬሽን ምልክቱን ይጫኑ ማለት ነው። አዲስ ነገር ሲጫን እንዲደርሳችሁ ማለት ነው። ስለተመለከታችሁ እናመሰግናለን። በሚቀጥለው ቪዲዮ እንገናኛለን። ሰላም